ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ጥያቄ አለኝ። እናንተ የጠየቃችሁኝ ጥያቄያችሁን ሊመልስላችሁ ብዙ ልጆች የጠየቃችሁኝ ጥያቄ አለና በውስጥ ማለት ነው። አረብ ሀገር ላይ ሆነን ዩቲዩብ ከከፈት ነው ወደ ኢትዮጵያ ስንገባ ይሄ ቁጥር ይዘን ስለማንገባው እንዴት ነው ዩቲዩብ ይዘጋል ወይ አይዘጋም? ይሄ የማዳም ቁጥር ነው የምትሉ ልጆች አሉ። ይሄ ምንም ችግር የለም። ኢትዮጵያ ስትገቡ እናንተ ዋንነት የሚያስፈልጋችሁ ፓስፖርትና ኢሜል ነው። ኢሜላችሁን እና ፓስፖርታችሁን አትርሱ። ቁጥሩ ምንም ችግር የለም። አሁን ለምሳሌ እኮ አንዳንዶቹ አሁን እንደ ፌስቡክ አንዳንዴ አፕዴት እናደርጋለን አይደለም? አፕዴት እናደርጋለን አንዳንዴ ማለት ነው። ቁጥር ይጠይቀናል እኮ የፈለግነው ቁጥር ማስገባት እንችላለን፣ ማተውም እንችላለን። ስለዚህ ቁጥር ምንም ችግር የለም። እናንተ ፓስፖርታችሁንና ኢሜላችሁን በደንብ ያዙት። የሆነ ነገር እየጠፋባችሁ ተመልሳችሁ የምታገኙት በኢሜል ነው። ኢሜላችሁ ነው ዋና። ስለዚህ ኢሜላችሁንና ፓስፖርቱን በደንብ ጻፉ፣ ያዙት። ቁጥሩ ሌላ ቁጥር የትኛም ቁጥር ቢሆን ምንም ችግር የለም። ይሄ አይዘጋም ለቁጥር ተብሎ እንደዛ ነው እላቸዋለሁ። አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ዩቲዩብ ስንከፍት በጣም ይከብዳል። እንዴት ነው እኔ አንድ ቪዲዮዎቼ መክፈት አልቻልኩም፣ ተመላልሼ ሲያዩ ምንም ሊገባኝ አልቻልኩም የምትሉት ልጆች ደግሞ ይወላችሁ ዩቲዩብ መክፈት ስታዩ አዎ ይከብዳል ይመስላል። በመጀመሪያ ለሁሉም ይከብዳል። አዎ እንደዚህ ስናይ ሃይተን ስንፈራ ሁሉ ነገር ይከብዳል። ቀላሉ ነገር የለም። ስለዚህ እናንተ ምን ታደርጋላችሁ? ቪዲዮን በቃ ደግማችሁ እዩት፣ የደጋገማችሁ እዩት። አንድ ቪዲዮ ደጋግማችሁ አይታችሁ የማይገባ ከሆነ የሚከብዳችሁ ከሆነ ዩቲዩብ ላይ ግቡና ማለት ነው ሰርች አድርጉ። እንዴት እንደሚከፈት ዩቲዩብ እንዴት እንደሚከፈት ይመጣል። እንደዛ ደግሞ እኔ አልችልም ሰርች ማድረግ አልችልም የምትሉት ልጆች ከሆነ ጉግል ላይ ግቡትና ቮይስ ሜሴጅ ይላኩለት። አማራጭ ብዙ ነው ያለ። በአሁን እኮ ቴክኖሎጂ በጣም አድርጓል። ስለዚህ እናንተ ቮይስ ሜሴጅ ይላኩና ይወጣል እንዴት ዩቲዩብ እንዴት መክፈት እንደሚችል ማለት ነው። አንዱን ቪዲዮ ካልሆነ ደግማችሁ መልሳችሁ ሌላ ቪዲዮ እዩት። ምክንያቱም እኔ በራሴ የሚከፍተው መንገድ እና ሌላ ሰው የሚከፍተው መንገድ የተለየ መንገድ ሊሆን ይችላል። እናንተ አማራጭ አድርጋችሁ የምትወስዱት በቃ ሲምፕል የሆነ የምትወስዱት ቀላል የሆነ ነገር መርጣችሁ በዛኛው መስመር መክፈት ትችላላችሁ። አዎ ብዙ ጊዜ ብዙ ቪዲዮ ሌላ ቪዲዮ አሳልፈን ስናይ የሆነ የከበደ ነገር ደግሞ ሌላ ነገር ደግሞ የሆነ ምጥን የሆነ በትንሹ በቀላሉ መስመር በሲምፕል መንመር የሚከፈት ነገሮች የምንሰራ ነገሮች ስላለ በዛኛው እናንተ አንዱ ላይ ብቻ ሳይሆን ያለፋችሁ ጥዩትና በዛኛው ክፈቱ። እንደው ደግሞ አልሆንም ከተባለ አይሆንም እንደዛም አልችልም ካላችሁ ለምሳሌ በቃ እናንተ ካልቻላችሁ ምንም ደግሞ ካልቻላችሁ ከጎን ያለ ሰዎችን ጠይቁ። ደግሞ ሰው ካለቸው አንዳንዶቹ መዳሞቹ መቆጥሩ ናቸው ከፍታሉ። አንዳንዶቹ ደግሞ እነሱን መክፈት እንትን ካሉ ደግሞ ኮምፒውተር ቤት የሚወሰዱ በስነ ስርዓቱ ሁሉ ነገር በተሞላ መንገድ የሚከፍቱትም አሉ። እንደዛ ከሆነ ማለት ነው። እናንተ አሁን ዩቲዩብ ስታዩ እኮ በቀላል ነገር ነው የምታዩ። እኛ ስናይ እኮ በቀላል ነገር ነው የምናየው። አዎ ያልሰራን እኔ ከዚህ በፊት ዩቲዩብ ነበር ባይዞይ ማለት ነው። ቆየ ጊዜ ውስጥ ያው አልተመቸም ተብሎ ብዙ ነገር ነው እንትን የሆነብኝና ተዘጋብኝ። ግን ማለት ነው ዩቲዩብ እንደ ቀላሉ አይደለም። አሁን ዩቲዩብ ስራ ነው ብለው የሰራው ሰው ከምንም ስራ በላይ ዋጋ ከፍሎ ከሰራ ከዛ እንደ ዋጋ እንደከፈላ ነው የሚከፈልለት። ይሄኛው ትክክለኛ ነው። እኛ ዛሬ አረብ ሀገር ላይ ያለነው ስለማይመቸን ብዙ ነገር ጠባብ ስለሆነ ለዛ ነው። ያው ከ100% ስንት ፐርሰንት የሚመቹት ልጆችም አንዳንዶቹ ይኖራሉ። ግን ደግሞ ሰዓት የሌለን ሰዎችም አለ ነው።
በዛ ነው እንጂ እናንተ ሰዓት ካላችሁ በደንብ ስሩ። በደንብ አሁን ለምሳሌ እንደዛው እሱ ቪዲዮ አከፋፈት ራሱ ማለት ነው። ቪዲዮ ዩቲዩብ አከፋፈት ቪዲዮዎች የተለያዩ ቪዲዮ ሲታዩ ማለት ነው። ዛሬ ካያችሁ ነገ ደግማችሁ እዩት። ካልሆነ ማለት ነው ደግማችሁ ሲታዩ ጊዜ የተማራችሁ ነው የምትሉት። እናንተ አንድ ዩቲዩብ አከፋፈት በአንድ ሰው ቪዲዮ ላይ ሲታዩ በዛኛ ነው አልፋቤተኛ ሆነ ነገር ስንፈልግ በአልፋቤት አይደለም የምናስቀምጠው፣ በአልፋቤት ነው አይደለም ቶሎ እንድናገኝ ዩቲዩብ እንደዛ ነው ያስቀምጣል። እጋለው በሁሉ ነገር የላይፉን ማየት የምትፈልጉ ከሆነ በላይፍ የተሰራው ቪዲዮ ሁሉ ነገር ያመጣላችኋል። እና ማለት ነው አሁን ስንት ነው በቢዩቲ በአርቲስቶች ሜካፕ በምን መሰሩት አንዱን ቪዲዮ ካያችሁ በዛኛ ነው የሚያመጣላቸው የሌሎቹን ደርድሮ ማለት ነው። ወደታችን ስትልፉ እንደዛ ነው በዛ ነው የሚያመጣ። አሁን ለምሳሌ ዩቲዩብ የአንድ ሰው ካያችሁ በሌላም ቪዲዮ ደግሞ ኋላ ይመጣል። እሱ ደግሞ ከከበዳችሁ ወደዛ ይለፉ፣ እሱን ቼክ፣ እሱን ደግሞ ካለፋችሁ ወደ ሌላ ይለፉ። እንደዙ ግን አንድ ሲምብል ካገኛችሁ ተመላለሳችሁ እዩት፣ በዛ ተከፍታላችሁ ማለት ነው። አንድ ሁለተኛ ሶስተኛ ዩቲዩብ ላይ አሁን ለምሳሌ ሰብስክራይብ ስንደራረግ ማለት ነው በደንብ እዩት፣ ቪዲዮን እስከ መጨረሻ እዩትና ሰብስክራይብ አድርጉ። እንደዛው ሰብስክራይብ ማደራረግ እስከ መጨረሻ ካየኑ እንጂ ያነሳት ችግር የለም፣ ትርጉም የለም። እኛ ትርጉም የለም የሆነ ነገር ስንሰራ በቅንነት መስራት በቃ ለዛኛው ሰውም የሚሆን ለኛውም ደግሞ የሚሆን መሆን አለበት። ለምሳሌ አሁን የአንዱን ቪዲዮዎቼ ሰብስክራይብ ካላየው ሰብስክራይብ ካረኩ ትርጉም የለም። እኔን ሰብስክራይብ ያነሳል። ያ ሰው ለኔም ፍሬንድ አይደለም፣ ለኔም አልሆነም፣ ለራሴ አልሆነም። የዳውል ምልክቱን ንኩት። ቪዲዮ ፖስት ሲደረግ ዳውል ምልክቱን ከነካችሁ እናንተ ጋር ስለሚመጣው ያኔ ላይክ ታደርጋላችሁ፣ ያኔ ኮሜንት ትሰጣላችሁ፣ ሀሳብ ትሰጣላችሁ። እርስ በርስ እንደዛ ነው ማደግ፣ እርስ በርስ ማለት ነው። የሌሎቹን እናያለን እኛ ለምን እንደዛ ሆኑ። በቃ እናንተ የሆነ በቅንነት ማለት ነው በቅንነት አስቡትና የሆነ በቃ በቅንነት አስባችሁ ኮንፊደንስ ይኖራችሁ፣ ኮንፊደንስ ማለት ነው። እና አደርጋለሁ አሁን ለምሳሌ የሚመቾች ልጆች አሉ፣ ሌላ ሰው ሄዳችሁ የምታዩት ልጆች አሉ። እኔ ስን ቢላችሁ አስቡ። አሁን ሰዓት የሌለን ራስ እኔ ሰዓት በዘይ ማለት ነው አስባለሁ፣ ግን ሰዓት የለኝም ብዙ ጊዜ ማለት ነው። ብዙ ጊዜ ሰዓት የለኝም። በዛ ነው ግን የምናደርገው ሁሉ በቅንነት ማድረግ አለብን። አንድ ቀን ዛሬ የኔ ቪዲዮ የሰራሁት ቪዲዮ ካልታየ አንድ ቀን መታየቱ አይቀርም፣ መታየቱ አይቀርም። ተስፋ ካልቆረጥ ነው ከሰራ ነው እንደዛ ነው። አንድ ቀን መታየቱ አይቀርም፣ ግን የምታይ መሆን አለበት። ምክንያቱም የምንሰራው ነገሮች በመልካምነት የሆነ ነገር መሆን አለበት፣ ጥሩ ነገር መሆን አለበት፣ የሆነ ትምህርት የሚሰጥ መሆን አለበት። ለራሳችን ለነገ የምናስቀምጠው ነገር መሆን አለበት። እኛ ዛሬ የተናገርነው ሶሻል ሚዲያ ላይ ፖስት የተደረገው ሁሉ ለነገ ይቀመጣል። በደጉ ጊዜ ነው በመልካምነት ጊዜ ነው እንጂ የማይታየው አንድ ሰው አንድ ቪዲዮ ፖስት ተደርጎ ያ ሰው ማለት ነው በመልካምነቱ ጊዜ ቪዲዮ ፖስት ተደርጎ መጥፎ ነገር ሰራ ሲባል ዛሬ ጎርግሮ ነው የሚያወጡት። ይህን ታውቃላችሁ አይደለም? ጎርግሮ አውጥቶ ፖስት ያደርጋሉ። ስለዚህ እኛ የምናደርገው ነገሮች መልካም ነገር ይሁን፣ ጎርግሮ አውጥቶ ፖስት ያደርጋሉ። መጥፎ ከሆነ አንድ ነገር ከሰራ ነው ይሄ ሁሉ ሶሻል ሚዲያ ላይ የምናደርገው ፖስት የምናደርገው ሁሉ ለነገ ነው የሚቀመጠው፣ ለሚመጣው ትውልድ ማለት ነው። ሶሻል ሚዲያ የያዘው አይለቅም። ሰው የምናደርገው ሁሉ ትምህርት የሚሆን ነገር መሆን አለበት። በቃ ዝም ብለን የምናደርገው ነገር ለራሳችን የማይሆነ የራሳችን የሚጥል ሰው አይን ውስጥ የሚያስገባን መጥፎ ነገር መሆን አለበት። የሆነ በቃ በድግነት በጥሩ ነገር የምንሰራው ነገር መልካምነት እግዚአብሔርኛ ያስታውሰን። በእግዚአብሔር መንገድ በቃ መልካም ነገር እኔ በዛሬ በዚች መንገድ አልፋለሁ ብዬ የማይሆን ነገር ነገ በፈጣሪ ፊት ለፊት የማይሆን ነገር መስራት ጥሩ አይደለም። ወዳቸዋለሁ።